ሃሌሉያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አሜን። ክብርና ምስጋና ከዘላለም እስከ ዘላለም የእርሱ ለሆነ የእግዚአብሔር አብ ልጅ ከቅድስት ድንግል ማርያም በሥጋ ለተወለደው ለመድኃኒታችን ለአዳኛችን ለኢየሱስ ክርስቶስ ይሁን። እግዚአብሔር እንደወደደ እንደ ፈቃዱ ሐሳብና ምክር በሚያዝያ 23 2018 ዓመተ ምህረት በውጭው አቆጣጠር ደግሞ በሜይ 1 2026 4 AM ላይ በኢትዮጵያ ከሌሊቱ 10 ሰዓት አካባቢ እግዚአብሔር አምላክ በሕልም ያሳየኝን እንድናገር ስላሳሰበኝ እናገራለሁ። በተለይም በኢትዮጵያ ምድር የክርስቶስ ኢየሱስ ተከታዮች ጌታን ኢየሱስን አምነው ተቀብለው ሞቱን ትንሣኤውን አምነው በጌትነቱ ታምነው በንጉሥነቱ ታምነው ሕይወታቸውን ለእግዚአብሔር ልጅ ለእግዚአብሔር ቃል የሰጡ ቅዱሳን ክርስቲያኖች የተለያየ መከራ ሲመጣባቸው ሕይወታቸውንም እስከ ሞት ድረስ አሳልፈው ሲሰጡ ስለ ክርስቶስ ኢየሱስ ሲሉ ሰማዕትነትን ሲቀበሉ አይ ነበረ። በተለይም ደግሞ ጅማሬው አካባቢ ላይ በጅማ ምድር የሚገኙ የቤተ ክርስቲያን አገልጋዮች እንዲሁም ምዕመናን ላይ ከክርስቶስ ተቃዋሚዎች መካከል ስደት ሲያስነሱባቸው ቅዱሳን ክርስቲያኖች ላይ ከክርስቲያኖችም ወንድሞች እህቶች መካከል ጥቂቶች አይደሉትን ስለ ክርስቶስ ኢየሱስ ሰማዕትነት ሲቀበሉ ሲገደሉ አይ ነበረ። እግዚአብሔር በዚህ ሕልም ውስጥ ቅዱሳን ወንድሞች ቅዱሳን እህቶች በጸሎት እንድትተጉ በጸሎት እንድንተጋ ይነግረናል። መከራ በመጣ ጊዜ መጽናት እንድንችል ጸንተን መቆም እንድንችል ወገባችንን በእውነት ታጥቀን በጽድቅ ጥሩር ለብሰን የመዳንን ራስ ቁር አድርገን የሰላምን ወንጌል ዝግጅት ተጫምተን የእምነትን ጋሻ የመንፈስን ሰይፍ የእግዚአብሔርን ቃል ታጥቀን በጸሎት በልመና ጌታን በመለመን በመጸለይ እንድንቆይ እንድንዘጋጅ እግዚአብሔር ይናገረናል፣ ለልጆቹ ማለት ነው። ስለዚህ ወንድሞቼና እህቶቼ በጅማ ምድር እግዚአብሔር ይህን ያሳየኝ ቢሆንም ይሄ ቅዱሳኑ ስለ ኢየሱስ ክርስቶስ ስለ ጌታችን ስም ስለ እውነተኛ ምስክር ስለ ኢየሱስ ክርስቶስ ሲሉ ሰማዕትነት ቢሆኑም በጅማ ብቻ አያቆምም። ጥቂት በማይባሉ በተለያዩ የኢትዮጵያ ከተሞች ክፍለ ሀገራት ላይ ስደቱ ቀጥሎ ስለ ኢየሱስ መከራ ስደት የሚቀበሉ እስከ ሞት ድረስም ለጌታ ታማኝ የሚሆኑ በልዩ ልዩ በእምነታቸው የተነሳ በልዩ ልዩ መከራ ስደት ውስጥ እስከ ሞት ድረስ በሚያደርስ
መከራ ውስጥ የሚያልፉ ብዙ ቅዱሳንን እመለከት ነበረ። ጊዜው ሰዓቱ መቼ እንደሚሆን አላቅም። እግዚአብሔር ግን መከራ፣ ስደት እስከ ሞት ድረስ የሚደርስ እየመጣ እንደሆነ ቅዱሳንም እስከ ሞት ድረስ ታማኝ እንዲሆኑ ለብ ከማለት ከማፈግፈግ ጌታን ችላ ከማለት ትተው እግዚአብሔርን በፍጹም ልባቸው እንዲፈልጉት በፍጹም ነፍሳቸው እንዲፈልጉት በልዩ ልዩ ዓለማዊ ልምምድ የኃጢአት ልምምድ ውስጥ ያላችሁ ጌታን የምታውቁ እና የምታምኑ የነበራችሁ ነገር ግን ወደ ዓለም ተስባችሁ ወደቃችሁ እግዚአብሔር በምህረት በፍቅር ሁላችሁንም እየጠራ ነው። ሁላችንንም እየጠራ ነው። በሙሉ ልብ ወደ እግዚአብሔር ተመልሰን ጤናማ የሆነ ህብረት ከቅዱሳን ጋር እያደረግን በጸሎት እንድንተጋ በቃሉ እንድንተጋ እንደ ጸጋው እንደ ምህረቱ እንደ ቸርነቱ ጉልበት መጠን ሊመጣ ያለው አይቀርምና ስለዚህ ጌታችን ኢየሱስ ዳግም ከመምጣቱም አስቀድሞ ከመምጣቱም በኋላ በምድር ላይ ልዩ ልዩ መከራዎች ይሆናሉ። ስለዚህ የጌታ ቤተሰቦች የእግዚአብሔር ቤተሰቦች በኢየሱስ ክርስቶስ ፍቅር እለምናችኋለሁ፣ እንጸልይ፣ እንትጋ። እግዚአብሔር መንፈስ ቅዱስ ከቅዱስ ቃሉ የሰጠኝን ከዚህ ጋር አብሮ መሄድ እግዚአብሔርን ቃል ልንገራችሁ። አብረን እናነባለን። እንደ እግዚአብሔር ምሕረትና ርኅራኄ መጠን የጌታችን የኢየሱስ ክርስቶስ ወንጌል የምስራች ቅዱስ ሉቃስ እንደጻፈው ምዕራፍ 21ን እናወጣለን። ከቁጥር 10 እስከ ከቁጥር 11 እስከ 19 ያለውን እናነባለን። እንደዚህ ይላል። ታላቅም የምድር መናወጥና በልዩ ልዩ ስፍራ ቸነፈር ራብም ይሆናል። የሚያስፈራም ነገር ከሰማይም ታላቅ ምልክት ይሆናል። ከዚህም ሁሉ በፊት እጃቸውን በላያችሁ ይጭናሉ፣ ያሳድዷችሁማል። ስለ ስሜም ወደ ምኵራብና ወደ ወህኒ አሳልፈው ይሰጧችኋል። ወደ ነገሥታትና ወደ ገዢዎችም ይወስዷችኋል። ይህም ለምስክርነት ይሆንላችኋል። ስለዚህ እንዴት እንድትመልሱ አስቀድማችሁ እንዳታስቡ በልባችሁ አኖሩት። ወደረኞቻችሁ ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ እሰጣችኋለሁና ወላጆችም እንኳ ወንድሞችም ዘመዶችም ወዳጆችም አሳልፈው ይሰጧችኋል። ከእናንተም አንዳንዱን ይገድላሉ። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። ከራሳችሁም አንዲት ጠጉር እንኳ አትጠፋም። በመታገሳችሁም ነፍሳችሁን ታገኛላችሁ። የጌታ ስም የተባረከ ይሁን። በዚህ ሕልም ውስጥ የቅዱሳኑ ሰማዕትነት የተቀበሉት መከራ በአንዳንድ የቴሌቪዥን ቻናሎች ሁሉ ሳይቀር ሲዘገብ በማህበራዊ ሚዲያዎች ሲገለጥ በህልማይ ነበር። በተለይ በኢቨን መንግስታዊ በሆኑ የቴሌቪዥን ቻናሎች ሁሉ ሲተላለፍ የደረሰባቸው መከራ የተቀበሉት መከራ ስለ እምነታቸው ሲተላለፍ አይ ነበር ማለት ነው። መከራውን ከተቀበሉ በኋላ ያ ነገር ሲዘገብ አይ ነበር ማለት ነው። የዮሐንስ ራእይ ምዕራፍ 6 እናወጣና ከቁጥር 9 እስከ መጨረሻ እናንብብ። እንደዚህ ይላል። አምስተኛውንም ማህተም በፈታ ጊዜ ማህተሙን የፈታው የእግዚአብሔር በግ ኢየሱስ ክርስቶስ ነው። የታረደው ከአባቱ በማህተም በሰባት ማህተሞች የተዘጋ ጥቅልል መጽሐፍን ተቀብሎ ማህተሙን ሲፈታ እናያለን ማለት ነው። ሃሌሉያ።
ራእይ 6 ከ9 እስከ 17 አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅም እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። አስተዋላችሁ? በእግዚአብሔር ዘንድ ስለ ክርስቶስ ኢየሱስና ስለ ጠበቁት የእግዚአብሔር ቃል ገና ሊገደሉ ያሉ ቅዱሳን እንዳሉ ከዚህ ማሳያ ነው ማለት ነው። እንደ እግዚአብሔር ፈቃድ መሰረት ምንም እንኳን ገዳዩ አሳቹ የክርስቶስ ተቃዋሚ ሰይጣንና አገልጋዮቹ በምድር ያሉ ሰዎች ቢሆኑም እንደ እግዚአብሔር ዘላለማዊ ሐሳብ መሰረት ግን እግዚአብሔር ለክብር ለዚህ ማዕረግ ለዚህ ታላቅ ሽልማት ስለ ኢየሱስ መከራ ሞትን መቀበል ትልቅ ክብር ነው። ስለዚህ የፈቀደላቸው እና ያሰባቸው ሰዎች ወንዶችም ሴቶችም ቅዱሳን ክርስቲያኖች አሉ ማለት ነው። እንደዚህ ይላል። ቀጥለን ስድስተኛውንም ማኅተም በፈታ ጊዜ አየሁ። ጌታችን ኢየሱስ ክርስቶስ የታረደው የእግዚአብሔር በግ ነው ማኅተሞቹን እየፈታ ያለው። በታላቁ ዙፋን በነጩ ዙፋን ላይ ከተቀመጠው ከእግዚአብሔር አብ እጅ ተቀብሎ ይህንን ማኅተም ይፈታ ዘንድ በሰማይም በምድርም ከምድርም በታች ከኢየሱስ በቀር ማንም የተገባው ስላልነበረ ጌታ ነው ማኅተሞቹን እየፈታ ያለው ማለት ነው። ይህንን ከራእይ ምዕራፍ 5 ጀምሮ ማንበብ ትችላላችሁ። ስድስተኛውንም ማኅተም በፈታ ጊዜ አየሁ። ታላቅም የምድር መናወጥ ሆነ። ፀሐይም እንደ ማቅ ጠጉር ጥቁር ሆነ። ጨረቃም በሞላው እንደ ደም ሆነ። በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ። ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ተራራዎችና ደሴቶችም ሁሉ ከስፍራቸው ተወሰዱ። የምድርም ነገሥታትና መኳንንት፣ ሻለቃዎችም፣ ባለጠጋዎችም፣ ኃይለኛዎችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራራዎች ዓለቶች ተሰወሩ። ተራራዎችንና ዓለቶችንም በላያችን ውደቁ፣ በዙፋንም ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው። ወንድሞች እህቶች፣ ይህንንም የምትሰሙ ኢየሱስ ክርስቶስ እውነተኛ አምላክ የዘላለም ሕይወት ነው። ጌታ ኢየሱስ ከድንግል ማርያም በሥጋ የተወለደው ከሰማይ ከእግዚአብሔር አብ ከዙፋን ላይ ከአባቱ እቅፍ ወደዚህ ምድር የመጣው በመልአኩ በቅዱስ ገብርኤል ብስራት ድንግል ማርያም አሜን ባለች ጊዜ በዘላለም አሳቡ ሰዎችን ስለማዳን ሰው የሆነው አምላክ ኢየሱስ ክርስቶስ እውነተኛ አምላክ የዘላለም ሕይወት መዳኛ፣ አዳኝ፣ ነፃ አውጪ፣ ብቸኛው ተስፋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ጽድቅ፣ የእግዚአብሔር ጸጋ፣ የእግዚአብሔር ክብር፣ የእግዚአብሔር እውነት፣ የእግዚአብሔር ፍርድ የተገለጠበት የሚገለጥበት ታማኝ የእግዚአብሔር ልጅ እውነተኛ አዳኝ፣ ቤዛ፣ መድኃኒት፣ ብቸኛ በእግዚአብሔርና በሰው መሃል ቆሞ ሰዎችን ከእግዚአብሔር እግዚአብሔርን ከሰዎች በመስቀሉ ሞት ያስታረቀ የሞተ የተቀበረ በሦስተኛው ቀን ከሙታን የተነሳ የእግዚአብሔርን መንግሥት የገለጠልን የሰበከልን ያስተማረን ወደ አባቱ በ40ኛው ቀን ያረገ በአባቱ ቀኝ የተቀመጠ ወደ ቀደመ ክብሩ የገባ በሕያዋንና በሙታን ላይ ሊፈርድ ዳግመኛ የሚመጣ ከዛም በኋላ እንደ ተስፋ ቃሉ የዘላለምን መንግሥት፣ የክብርን መንግሥት፣ የጽድቅን መንግሥት፣ የሰላምን መንግሥት በአባቱ ፊት
የሚያከናውን፣ የሚመራ፣ የሚገዛ ኢየሱስ ክርስቶስ ነው። የተወደዳችሁ ሆይ እግዚአብሔር ወደዚህ ምድር ለዓላማን ያመጣችሁ ሰማይን፣ ሰማይ ሰማያትን፣ ብዙ ዓለማትን፣ ብዙ ዳይሜንሽኖችን፣ ብዙ ሪያልሞችን፣ ምድርንም፣ ግዑዙንም፣ ሰማያዊውንም፣ መንፈሳዊውንም ዓለም ሁሉ የሚመራ የሚያስተዳድር ጌታ የሆነ የእግዚአብሔር ልጅ ነው። አሳችሁ እንዳያስታችሁ ኢየሱስ የዛሬ 2000 ዓመት ስለ ሰው ልጆች እንደሚታረድ በግ ቢመጣም ከዚህ በኋላ ግን እንደሚታረድ በግ ሆኖ ሳይሆን የሚመጣው የነገስታት ንጉሥ ማንነቱን ሊገልጥ በጽድቅ ሊፈርድ ለእያንዳንዱ ሰው እንደ ሥራው ሊከፍለው ይመጣል። ጌታ ኢየሱስ ይመጣል። ደስ ይበላችሁ። በክርስቶስ የምታምኑ በልዩ ልዩ መከራ ውስጥ የምታልፉ በተለያየ የምድር ክፍል ያላችሁ ክብር ለኢየሱስ ይሁን። ደስ ይበላችሁ። ኢየሱስ ክርስቶስ ይመጣል። ጌታ ይመጣል። በጽድቅም ይፈርዳል። ለእያንዳንዱ እንደ ሥራው ያስረክበዋል። ንስሐ ግቡ። በእግዚአብሔር ልጅ በኢየሱስ ክርስቶስ በሰው ልጅ እመኑ። ብቸኛ ተስፋ፣ መጋቢ፣ እረኛ ኢየሱስ ብቻ ነው። ኢየሱስ ክርስቶስ ብቻ ለሰው ልጆች ተስፋ ነው። እግዚአብሔር አብ ለሰዎች የሰጠው የኃጢአት ስርየት በስሙ የሚገኝበት ሰው ከኃጢአት የሚነጻው በኢየሱስ ክርስቶስ ደም ነው። የኢየሱስ ክርስቶስን ስም የሚጠራ ሁሉ ከአመፅ ይራቅ፣ የኢየሱስ ክርስቶስን ስም የሚጠራ ይድናል ተብሎ እንደተጻፈ በእውነት ወደ እግዚአብሔር በመመለስ በተሰበረ ልብ የጌታን የኢየሱስ ክርስቶስን ስም የሚጠራ ወንድም ሴትም ይድናል። መዳን በሌላ በማንም የለም። የሚያጸና የሚያቆም በችግር በመከራ ጊዜ ረዳት ጋሻ፣ በተድላ በሰላም በጤንነት ጊዜ ሁሉ መመኪያ ጋሻ ኢየሱስ ነው። ክብር ለእግዚአብሔር ሊሆን። ኢየሱስ አዳኝ ነው። የጸጋ ሁሉ ባለቤት፣ በመከራ ሁሉ የሚያጸና ታማኝ። ወደ እሱ በጸሎት እንቅረብ፣ በጸሎት እንትጋ። የጌታችን የኢየሱስ ክርስቶስ ጸጋ፣ የአባታችን የመልካሙ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ማጽናናትና እርዳታ፣ ምሕረትም አመራርም በጌታ በኢየሱስ ካላችሁ ሁሉ ጋር ይሁን። ጸጋ ከመንፈሳችሁ ጋር ይሁን። ሰላም፣ ክብርና ውዳሴ ለእግዚአብሔር ይሁን።